ጤና ይስጥልኝ እንደምን አላችሁ? ይህ ሳምንታዊው የፈርጦች ፈለግ ፕሮግራማችን ነው። እነሆ ዛሬ እንደተለመደው አንድ እንስት ፈርጥ የሆኑ እንግዳ ይዘንላችሁ ቀርበናል። እስከ ዝግጅታችን ፍጻሜ አብራችሁን እንድትሆኑ በአክብሮት እንጋብዛለን። እንግዳችን እንተዋወቅ እስቲ። እሺ፣ በመጀመሪያ ደረጃ ያው ጋሞ ቲቪን ከልብ አመሰግናለሁ እንግዳ አድርጎኝ ስለጠሩ። በመቀጠል ደግሞ ያው እግዚአብሔር ስለሁሉ የተመሰገነ ይሁን። እኔ ዶክተር ትዝታ እንዳለ ይባላልኝ የአርባ ምንጭ ዩኒቨርሲቲ ተፈጥሮ ሀብት ትምህርት ክፍል ተመራማሪና መምህር ነኝ። እናመሰግናለን በጣም። እንግዲህ ብዙ ጊዜ ሴቶች በዶክትሬት የስራ ልምድ ደረጃ ሲሆኑ በማህበረሰባችን አሁን እየተለመደ መጣ እንጂ ብርቅ ነውና እናትነት ባልሳሳት መቼም በዶክትሬት ደረጃ አንድ ተቋም መምራት እኚህ ሁሉ ተዳምረው ነው እያስኬዱ ያሉትና እስቲ የህይወቶን ክፍል ከየት ይጀምራሉ? እርሶ ከሚመቾት ቦታ ያስተዋውቁ። እሺ፣ ያው ከትውልድ ነው የሚጀምር። የህይወት ክፍል ሲባል ያው ጭንቻ ወረዳ ውስጥ ብላላናሻ የምትባል ቀበሌ አለች። እዛ ነው የተወለድኩት። ከዛ በኋላ ግን እድገቴ አያቶች ዶኔ ኤላ የምትባል በምዕራብ አባይ ያለች አንድ ቀበሌ አለች እና እዛ ነው። እዛ ውስጥ ጋንጮላ የምትባል ቀበሌ አለች። እዛ አያቶችን እያገዝን ከአያቴ ጋር ነው ያደግኩት። እነሱ ጋር እድገቴ እንደዛ ነው። ከዛ በኋላ የትምህርት ትምህርት ይቀጥል። አዎ፣ እዛው ጋር ብዙ ጊዜ አያቶቻቸው ጋር የሚያድጉ ልጆች እዛ ነው ያሉ። እንደውም አንዳንዴ ሲገለጽ መውልቀቅ ያሉ ናቸው ይባላል እና እርስዎ ግን አሁን ላሉት ትልቅ ከአካባቢም አልፎ ለሀገር እንደዚሁም ለዓለም የሚደርስ ደረጃ ደርሰዋል እና የልጅነት ህይወቱ እንዴት ነበር? ትንሽ ያወሩ እዛ ጋር እስቲ። የልጅነት ህይወት እንግዲህ ያው በእርግጥ የአርሶ አደር ልጆችም ነኝ ልጅም ነኝ። ቤተሰቦችም አያቶችም ሁሉም አርሶ አደር ናቸው። አባቴ አርሶ አደር ነው። ያው ጨምሮ ሸማውንም ይሰራሉ አዲስ አበባ ሆኖ። ግን እኔ ያደግኩት አያቴ ጋር ነው። አያቴ በጣም ጠንካራ ሰራተኛ ናቸው እና በሳቸው ፈለግ ተከትዬ ያደግኩት ይመስለኛል። በጣም ጠንካራ የስራ ሰው ናቸው። የእምነትም ሰው ናቸው። አቶ ጩሉቶ አርገቦ ይባላል እና እሳቸው ሲያሳድጉን በስራ በጣም ያው በዛን ጊዜ በልጅነት የስራ ብዛቱ በጣም አስጨናቂ ይመስላል። ያው ትጨነቃለህ። ግን አሁን ላለንበት ደረጃ ከእግዚአብሔር ተጨምሮ የእሳቸው የስራ ጥንካሬ እኛን በጣም እኔን በበኩሌ በጣም ጠንካራ አድርጎኛል እና ለምሳሌ አሁን የኖርኩት ጋንጮላ የሚባልበት ቀበሌ ነው። ትምህርት ቤት ደግሞ ኤላ ላይ ነው ያለው። የትምህርት ዕድሜ ላይ ስንደርስ እዛ ዶኔ ኤላ የምትባል አንደኛ ደረጃ ትምህርት ቤት ነው ትምህርት የገባሁትና ትምህርት ቤቱ በጣም ያው በእኛ በልጅነት ጉዞ 1 ሰዓት ተኩል ቀስ ካል 2 ሰዓት ይፈጃልና ከጋንጮላ የምትባል ያው ብዙ ቀበሌያትን አልፈን ተራራውን ቁልቁለቱን ወንዝ ተሻግረን ምናምን ነው ትምህርት ቤት የሚደርሰውና በልጅነት ያው ስትሄድና ስትመጣ ነው መንገድ ላይ ነው ጊዜው የሚያልቀው። ግን በዛ ሁሉ ደግሞ ትምህርት በጣም አስፈላጊ እንደሆነ እና ተምረህ ስትማር ብቻ ነው መውጣት የምትችለው ከዛ የሚለው እምነት ነበር። አስቸጋሪውን ህይወት መላቀቅ የምቻለው ስትማር ብቻ ነው እና የሚል እምነት አለኝ እና ታያለ ደግሞ ኢንቫይሮንመንት ላይ ያለውን መምህራንም ታያለ። በጣም እንደነሱ ለመሆን ነው ጉጉት ያውን እንጂ የሚያስተምሩ መምህራን እንደነዛ ነው ስለማይጓጓ በዛ ልክ ትኩረት ሰጥቼ ያው ይማራሉ። ግን በጣም መንገዱም ሩቅ ነው። በዛ ሁኔታ ነው አንደኛ ደረጃ እንደሆነ ሌላ የምትባል ቀበሌ ነው ከ1 እስከ 6 ያለውን ቤተሰቡን እየደገፍኩ ተማርኩት ማለት ነው። እንዴት ነበር? እዛ ጋር ትንሽ እንዲያወሩ ፈልጋለሁ። ሴትነት አለ፣ መንገዱ ሩቅ ነው፣ ፈታኝ ሁኔታዎች እንዳለ ነው የነካኩትና ትንሽ ሰፋ እንዲያደርጉት ፈልጋለሁ። በቡድን ነው ወይ የምትሄዱት? ስትሄዱ መንገድ ላይ የሚገጥማችሁ ነገር የለም ወይ? ያን ሁሉ እንዴት እንዳለፋችሁ? አዎ፣ ስንሄድ በእርግጥ ስንወጣ ከሰፈር ያው ከጋንጮላ የምትባል ቀበሌ የጋንጮላ ልጆች አንድ ላይ ነው የምንወጣው። አንድ ላይ ወተን ስንሄድ ትምህርት መጀመሪያ ስንማር ገና አንደኛ እና ሁለተኛ ሶስተኛ ክፍል ስማር በጣም ልጅ ከመሆኑ የተነሳ አብሬ እኩል መሄድ አልችልም ከልጆች ጋር። እኔ ወደኋላ ቀራለሁ ብዙ ጊዜና
ብቻዬን ነው የሚሄደው። ምክንያቱም ልጆች ትንሽ ከፍ ይላሉ ከኔ ትምህርት ሲጀምሩ ከኔ ጋር አብረው የሚሄዱ። ስለዚህ እነሱ ትተውኝ ስለሚሄዱ ብዙ ጊዜ ብቻዬን ወደኋላ ቀርቼ አርፍጄ ነው ትምህርት ቤት የምደርሰው። ስመለስም አርፍጄ ነው የምደርሰው። ለምሳሌ አሁን እኛ እስከ 8 ሰዓት ነው ትምህርት ቤት ጠዋት ትሄዳለህ። ጠዋት 2 ሰዓት ተኩል እስከ 3 ሰዓት ትምህርት ቤት ትደርሳለህ። ከዛ 8 ሰዓት ጨርሰህ ትመጣለህ። እና እኔ ብደርስ ከ1 እስከ 3 ስማር ትምህርት ቤት የሚደርሰው ከ1 እስከ 4 ሰዓት ነው ትምህርት ቤት የሚደርሰው አርፍጄ ማለት ነው። ምክንያቱም በጣም ሩቅ ከመሆኑ መንገዱ የተነሳ ከተላላቆች ጋር ነው የሚሄዱት ማለት ነው። እነሱ ከዛ ትተው ይሄዳሉ፣ ያው በጊዜ መድረስ ስላለባቸው። ስንመለስም ትተውን ይመጣሉ። ያው ቤተሰብ ደግሞ ስትመጣ ለምን አረፈድክ፣ ለምን ወደኋላ ቀረህ፣ ከዛ ግርፊያው አለ፣ ብዙ ችግር አለ። ግን በዚህ ሁሉ ምን አለ አሁን በዛን ሰዓት በእርግጥ ቤተሰብ ትምህርት እንዳትማር አይከለክልም፣ ግን የቤት ስራ ጫና በጣም ብዙ ነው። እንዳሁኑ ወፍጮ ቤት የለም። ዶኔ ላይ እኔ ስማር ጋንጮላ ላይ ወፍጮ ቤት የለም። በእጃችን ነው የምንፈጨው። ለዛ ሁሉ የምንመገበው ሁሉ በእጅ እንፈጫለን። ከዛ በኋላ ስመለስም ስራው ነው የምጠብቀው። ያው ትምህርት ትሄዳለህ እንጂ ስመለስ ስራ ነው የምጠብቀው። የቤት መዛቅ አለ፣ ማገዶ ማገድ አለ፣ ሳር ማምጣት አለ፣ ከፍቶችን ማሰር አለ፣ ማውጣት ማስገባት ከትምህርት በተጓዳኝ ማለት ነው። በዋናነት በትኩረት እነዚህን ነገሮች ካላሟላ ትምህርት ቤት መሄዳችን። ከዛ በኋላ ሲያጠኑ ነበር እንዴት ነው? ጥናት እንኳን አንደኛ ደረጃ ላይ ያው ፍላጎቱ ቢኖርም የማጥናት ጊዜው በጣም አስቸጋሪ የለም። ፍላጎቱ በጣም አለኝ። እንደውም ምን ገጠመኝ መሰለህ? እንግዲህ መብራት የለም። ቤተሰብ ያው ኩራዝ ላምባውን ስለምትገዛ እንዳልቅባቸው ይፈልጋሉ። አንድ ጊዜ ከነሱ ደብቄ ማጥናት ፈልጋለሁ እና በጣም ማጥናት ልክ ቤተሰብ አሁን 6 ሰዓት ምናምን ይተኛሉ። ራት ተበልቶ ያው ገጠር ቡናው አለ፣ እራቱ አለ፣ ከሰፈር የመጣው መንደርተኛው ጫወታው አለ። በትክክል ያን ስናስተናግድ ይመሻል። ከዛ 6 ሰዓት ሲሆን ቤተሰብ ይተኛሉ እና ከዛ በኋላ ማጥናት ፈልጋለሁ። እችን ሰዓት አሁን እስከ አትሊስት 8 ሰዓት ድረስ ባጥና ከ8 እስከ 11 ሰዓት ነው የምንተኛው። 11 ሰዓት ላይ አያቴ ይቀሰቅሳል እና ከዛ እስከዛች ድረስ ማጥናት ስለሚፈልግ ምን አልኩኝ አንዴ ኩራዙን አጥፉ ስለሚሉ ልክ እነሱ ከማጥፋታቸው ቀድሜ ትልቅ ጋን አለ፣ ያው ካወቅ እንትን ማጠራቀም አላው ጋን አውቀዋለሁ እንዴ እና እሱ ኩራዙ ሳይጠፋ ደበኩት። ቤቱ ይጨልማል ጋን ውስጥ ኩራዙ ሲገባ። ጥሩ ዘዴ ነው። ከተኙ በኋላ አውጥቼ ለማንበብ ፈልጌ ደበኩ፣ እነሱ እንዳያዩ ማለት ነው። እሳቸው ሲተኙ ላውጣ። ከዛ በኋላ እንደዛ ደብቄ ስጠባበቅ አልተኙም። ያወራሉ እርስ በርስ እዛው ተኝተው ማለት ነው። ሲያወሩ እነንም እንቅልፍ ወሰደኝ። ኩራዙ እዛው እየበራ ነው። የሚገርም ነው። ስንነሳ ሁሉ እንደዛ እየበራ ተገኘና አያቴ ትንሽ ያው ፍላጎትን ስላወቀ ብቻ ብዙ ጫና አላመጣም። ግን መብራት የለም፣ ያው ለማጥናት ይሄን ያክል እንቸገራለን። ጊዜው የለም፣ እንደፈለከው ማጥናት አይቻልም። ነው ፈታኝ ነበር ያለው ሁኔታ። በጣም ፈታኝ ነው። ግን ምንድነው ደስ የሚለው ነገር መምህራን ጎበዞች ናቸው፣ ኢንካሬጅ ያደርጋሉ። በዛም ወቅት የሚያስተምሩ አስተማሪዎች በጣም ኢንካሬጅ፣ ትንሽ የምትሞክር ከሆነ ትምህርት በጣም ኢንካሬጅ የሚያደርጉት። ከዛ የወሰነው እውቀት የተማርነው መንገድ ላይ ሲሄድ ስመጣ አሰላስላለሁ። ምን ተማርኩ ዛሬ፣ ምንድነው ያስተማሩ የሚለው አሰላስላለሁ። እሱ ጠቀመኝ ከማጥናት ይልቅ አንደኛ ደረጃ ላይ። ደስ የሚል ነው። መካከለኛ ደረጃና ወደ ሁለተኛ ደረጃስ እንዴት ነበር? በዚህ መልክ ነው የቀጠለው ወይስ? አይ ዶኔላ በዛን ሰዓት ከ1 እስከ 6 ነው ያለው እና ልክ 6ኛ ክፍል እንደጨረስን የትምህርት ላይ ያለኝ አቋም አየና አያት አለ፣ አጎቴ አለ፣ ጳውሎስ ጩልቶ የሚባል መምህር ነው እሱ። በዛን ሰዓት እሱ ቀጥታ አርባ ምንጭ ከምትመጣ እች ልጅ ጨንቻ ትማራለና ቀረብ የሚለው ጨንቻ ወሰደኝ። ጨንቻ ደግሞ ያው ብላላና ሻይ ደግሞ አሁንም ሩቅ ነው ቤታችን ያለው። ስለዚህ ጨንቻ ከተማ ላይ እሱ ተከራየ ቤት ለኛና ለራሱ ልጅ ማለት ነው። ከዛ አብረን ከእሱ ልጅ ጋር ሆነን ጨንቻ መለስተኛ ሁለተኛ ደረጃ እዛው ነው 8 እና 7 ነው የተማርኩት ማለት ነው፣ ጨንቻ ላይ ማለት ነው። ከዛ ያው ቤት ተከራይቶ ነው እሱ ጊዜ ያው የቤተሰብን የምትረዳው ቅዳሜና ዓርብ ስትመለስ ነው ሲመለስ። በሳምንቱ መጨረሻ ስለሆነ እሱ ብዙ አሁን የስራ ጫናው ቀንሶ የትምህርት ጊዜ ሰፋ ማለት ነው እና በጣም ትምህርት እንትንም ጨመረ። 7 እና 8 ላይ ስፔሻል ክፍል የሚባል አለ ጨንቻ ላይ። ያኔ ትንሽ የሚሞክሩ ከ1 እስከ 3 የሚወጡ ልጆችን ለይተው ስፔሻል ክፍል ያስተምራሉ ጨንቻ። 7 እና 8 ስፔሻል ክፍል ጨንቻ ለይተው ስፔሻል ክፍል የሚባል በተለየ መልኩ ትሪት እያደረጉ ያስተምራሉ።
እና እዛ ላይ መማር እድሉን አገኘሁ። እኔ ከ1 እስከ 2 3 ስለወጣም ስለነበረ ደረጃዬ እዛ ላይ መማር ቻልኩ። ከዛ በኋላ ነው አሁን ከ7 እና 8 ሚኒስትሪ 8 ካለፍኩ በኋላ አሁን ትምህርት በቃ እነዚህ ልጆች ጎበዝ ናቸው፣ ስለዚህ እቺ ልጅ አርባ ምንጭ መግባት አለበት አለና አጎቴ አሁንም ወደ አርባ ምንጭ የተሻለ ትምህርት ወዳለበት ወደ ከተማ ማለት ነው። ቤተሰብ ትልቅ መስዋዕትነት እየከፈለ ነው ማለት ከኋላው ነው። ጳውሎስ ጩምቶ ይባላልና በጣም ትልቅ ዋጋ ማለት የትምህርት ኢኒሺዬሽን በጣም ትምህርት ላይ ያለኝ ትኩረት ስለሚያይ እያየ ይደግፋል ማለት ነው። ያውጣና እያየ ቁርጠኝነትን አይተዋል። ብዙ መሰናክሎች አሁን ገጠር ትንኮሳው አለ፣ በትክክል ትንኮሳው አለ። ያን ሁሉ ስለሚያይ ነገሮችን እያየ ያወጣ ነበር። ከዛ ስንተኛ ልጅ ነው እርሶ ለቤተሰቡ? እኔ ለቤተሰብ 7ኛ ልጅ ነው። ከሌሎቹ ተለይተው ከአያቶ ጋር ስለሚኖረው ነው። አያቶ ደግሞ ሌላ ከእርሶ ውጭ የሚረዳቸው ሰው የለም ማለት ነው? በዛም ወቅት ከኛ በፊት ነበሩ፣ ስለሌሉም ሌላ የሚረዳ ሰው ስለሌለም ነው እኔ እዛ የተሰጠሁት። ቤተሰብና አያትን የሚረዳው እንድማር ሌላ የሚረዳቸው ሰው ስለሌለ ነው። እነሱን እንዳግዝ፣ በዋናነት እነሱን እንዳግዝ ነው። እሺ፣ ወደ አርባ ምንጭ ከመጡ በኋላ አርባ ምንጭ እንግዲህ ሃይስኩል ሁለተኛ እና አጠቃላይ ሃይስኩል ትምህርት መጣው። እዛ ከ9 እስከ 10 እና ጊዜ 10 ላይ ነው የሚያልቀው ትምህርት። እንደገና ከዛም ደግሞ ያው ፕሪፓራቶሪ ቢሆን እዚህ ነው የተማርኩት። ያው አርባ ምንጭ ላይ ያው አሁን ምንም ጥናትን የሚከለክል ኢንቫይሮንመንት የለም። ቅድም እንዳሉት ከቤተሰብ ተለይቶ ትምህርትና ትምህርት ብቻ ነው። ስለዚህ በጣም ፎከስ አድርጌ ትምህርት ላይ ራሴን ሰዓት ያለኝ በጣም በእርግጥ ፈጣን አይደለሁም፣ ግን ሰዓትን ይጠቀማሉ። ሰዓት ቀስ ብዬ ነው የሚሰራው። በተረጋጋ መንፈስ ሳዳምጥም እንደዛ ነው። ቀስ ብዬ አዳምጣለሁ። በተረጋጋ መንፈስ በደንብ ሰዓትን ተጠቅሜ እሰራለሁ። ሰዓት ነው የምጠቀመውና ስራዎችን በእርግጥ አብሮ ማስከድ እንትንም አለኝ እና እንደዛ የሆነ በ1998 ነው ዩኒቨርሲቲ መግቢያ ውጤት ሲመጣ። እንዴት ነው ሰቅለው ነበር? ጥሩ ነው እግዚአብሔር ይመስገን። ምንም አይልም። እሺ፣ ወዴት ዩኒቨርሲቲ ገቡ? እንዴት ነበር ቆይታው? ያው ዲግሪ ለመማር የሄድኩት በ1998 ነው። ዩኒቨርሲቲ ባህር ዳር ዩኒቨርሲቲ ነው የገባሁት። ዩኒቨርሲቲ ላይ ጥሩ ነው እግዚአብሔር ይመስገን። ባህር ዳር ዩኒቨርሲቲ ትንሽ እኛ ስንገባ ትልቅ አንጋፋ ዩኒቨርሲቲ ተብሎ ይወራል እና ትንሽ ይከብዳል የሚባል ኢንፎርሜሽን ነው ገና ስንገባ የነበረው። እኔ በበኩሌ ጥሩ ነው። ኢቭን ራሱ ጥሩ እንቅስቃሴም ስለነበረኝ እንደ ቲቶሪያል ገንዘብ ማገኝበት አስተምረ ሌሎችን አስጠኘ ምናምን ገንዘብ ራሱ ራስን ሳፖርት ለማድረግ ይሰራ ነበር በጎን ማለት ነው። ያኔ አንደኛ ዓመት፣ ሁለተኛ ዓመት፣ ሶስተኛ ዓመት ላይ ሌሎችን በማስጠናት ቲቶሪያል ለሌሎች በመስጠት ለራሴ ገቢ ያገኝ ነበር። ራስን ሳፖርት ትልቅ ነገር ነው በእውነት። በዛ ወቅት ግን ይሄ ነገር አልተለመደም። አሁን ነው እየበዛ የመጣ እንጂ እንዴት አገኙት ይሄን በኢኮኖሚ ራስን የመቻል አማራጭ? አይ አጋጣሚ ሆኖ እዛ ጥሩ ነው ክላስ ውስጥ እንቀሳቀስ ነበርና መምህራችን እንደዚህ እኮ አይነት ኦፖርቹኒቲ አለ ብሎ ነገረን። ስነግር አፕላይ አደረኩኝ። እኔ ማስጠናት እችላለሁ፣ ማስተማር ቲቶሪያልም እችላለሁ እና ሳፖርት አድርጉኝ ፋይናንሻል የሚል በጣም ትልቅ ነገር ነው እና አይ ቆይና የ1 ዓመት ኮሚኒቲ ውጤትሽን የሚያሉ ኮሚኒቲ ውጤትም ያው በጣም ቆንጆ ነበር። የሁለቱ ሴሚስተር ኮሚኒቲ ነጥብ 3.4 ነው። ባህር ዳር ላይ ደግሞ ያኔ 3.4 ማምጣት እንደ ትልቅ ውጤት ነው የሚያዩት እና እንደ ቆንጆ ጥሩ ተማሪ አድርገው ስለሚያዩ በቃ ትችያለሽ አሉኝ። ከዛ በኋላ ሁለተኛ እና ሶስተኛ ዓመት ላይ ያው ቲቶሪያል ምናምን እያስተማርኩ የራሴን እየተማርኩ እንዳልኩት በፕሮግራም ሁሉንም ሰዓትን በመጠቀም ነገሮችን በትክክል እያስከርኩ ኢቭን ራሱ ግራጁዌት ከማድረግ በፊት ትምህርት ሚኒስቴር ራሱ ሸልሞናል ጠርተውኝ በምን ከ3.4 በላይ ኮሚኒቲቭ ስኮር ያላቸው ብለው አንድ ቀን ወርክሾፕ አዘጋጅተው አጠቃላይ ከኢትዮጵያ ዩኒቨርሲቲ እንደዚህ ከፍ ያለ ውጤት ያሉትን ሴቶች አምጥቶ ሸልሞ ሞቲቬት አድርገውናል። ተመረቃችሁ ስትወጡ ከምንወጣ አካባቢ ከመመረቃችን በፊት ማለት ነው። ኢቭን ራሱ ይሄ እነሱ በሰጡት ያው ፕሮሞት ለማድረግ በሰጡት ገንዘብ ነው የመመረቂያ ነገሮቻችን ከበር ያደረግነው እና ጥሩ ውጤት ነበረ። ጥሩ ጊዜም ነበረኝ። ያው በትክክል በጣም ፎከስ አድርጌ ያው ጊዜን ተጠቅሜ አንብቤያለሁኝ። ከሰው የሚጠበቀውን ያው አድርጌያለሁ። ያው የእግዚአብሔር ድርሻ እንዳለው ማለት ነው።
እየተከታተላችሁ የምትገኙት ጋሞ ቴሌቪዥን ነው። ፕሮግራማችን ደግሞ ሳምንታዊው የፈርጦች ፈለግ ዝግጅታችን አሁንም ይቀጥላል። አብራችሁኑ ነው። ቀደም ሲል ባህር ዳር ዩኒቨርሲቲ ውስጥ ወደ ምረቃ እየተቃረባችሁ እንዳለ እንደተሸለሙ ሁሉ አንስተዋልና እንደው ከቤተሰብ ርቀው ነው እንግዲህ እዛ ብዙ ኪሎ ሜትር የሄዱትና አልተቸገሩ? ምክንያቱም ያኔ የነበረውን አላውቅም፣ ምናልባት በስልክ ወይስ በምንድን ነው የምትገናኙት? በየሴሚስተሩ ቤተሰብን ሲጠይቁ ነበር። ቋንቋ፣ ባህል፣ አኗኗር ብዙ ተማሪዎች አሉና ሲዛ ያለውን ያጫውቱን። በእርግጥ ገና መጀመሪያ ስትገባ አስቸጋሪ ነው ርቀት ስትሄድ ከቤተሰብ። ዞሮ ግን ያው ቶሎ የመላመድ በተፈጥሮ ቶሎ ይላመዳሉ። በሄድኩበት ኢንቫይሮንመንት አንድ ዶርም ላይ በዛው ሰዓት 12 ሴቶች አለን። 12ታችንም ከተለያየ አካባቢ የመጣን ልጆች ነን። የተለያየ ፍላጎት፣ የተለያየ ቋንቋ፣ ባህል፣ ሃይማኖት ብዙ ነገር። በዛ ሁሉ ግን ምንድነው ታከብራለህ የሌሎችን ባህልም በማክበር በትክክል በማክበር በመግባባት ምንም አይነት ችግር ሳይኖርና 12ታችን በአንድ ዶርም ተግባብተን ተከባብረን በጣም የሚገርም መከባበር አለ። አንዱን ሪስፔክት ማድረግና በዛ ሁኔታ ደግሞ በቀላሉ የመግባባት ነገርም አለኝና በዛ ሁኔታ ነው አልተቸገርኩም። ግን ከቤተሰብ ጋር ለመገናኘት እንደዚህ ስልክ ምናምን የለም፣ አልገናኝም። እኔ በቃ በአመት አንዴ ነው የምመጣው። ሴሚስተር ዝግ ላይም ያው ትራንስፖርት አለ ርቀቱ ስላለ ሴሚስተር ዝጉንም ያው ለማንበብ ይጠቀማሉ እንጂ አልመጣም ወደዚህ። ግን የአመቱ ዝግ ላይ ዩኒቨርሲቲው ስለሚያስገድድ ከግቢ ያስወጣል ስለሚያስወጡ የግድ ይመጣሉ። ያው ዶን ይሄዳሉ እንደገና ቤተሰብ ጋር ለማገዝ። እነሱም እኮ በናፍቆት ነው የሚጠብቁት አንድ አመት ያህል አጥተው ልጃቸውን። ከዛ የበፊቱን ስራ ቤተሰቡን ወደ መርዳቱ ወደዛ ይመለሳሉ። አግዛቸዋለሁ። እነሱም በደስታ እንደገና ደግሞ ሲሄድ ይሸኙኛል። ከዛ በኋላ እንደገና ጠርቼ ሲሄድ በዛ መልኩ ነው የዩኒቨርሲቲ አንደኛ የመጀመሪያ ዲግሪ ትምህርት የጨረስኩት። ስታጠኑ እንዴት ነበር? ያኔ ጠጠሬራ ነበር ወይ መጋረጃ ዘግታችሁ ምናምን ሴቶች ለብቻ ምናምን ወይ ተመሳሳይ ዲፓርትመንት ካልሆነም ሌላ አካሄድ ምናምን ነበር? እስቲ እንደው ያኔ የነበረውን እንዲያስታውሱ እንፈልጋለን። እኔ የጥናት ሁኔታዬ ብዙ ጊዜ ከሰው ጋር ነው ማጥናት የምወደውና ለብቻ የተወሰነ መጀመሪያ አነባለሁ። ገና ኮርሱን መምህሩ እንዳስተማረ ሲያስተምር በደንብ አዳምጣለሁ። እንዳልኩ ረጅም ሰዓት ቁጭ ብሎ የማጥናት ትንሽ ይደክማሉና ግን ሲያስተምሩ ካዳመጥኩም በኋላ ትንሽ ጊዜ ይበቃኛል እሱ ማንበብ። እዛ ጋ ነው መምህሩ የሚያነሳውን ነገር ነው በደንብ የሚወስዱት ማለት ነው። ምንም ነገር እንትን ሳይል ወሳኙም ክፍል ነው እሱ ራሱ። እሷን አዳምጣለሁ። ከዛ ከወጣው በኋላ ትንሽ ረፈት አድርጌ አነባለሁ ብቻዬን። ከዛ በኋላ ከጓደኞች ጋር በቡድን ከፋፍለው ነው የሚያጠኑት። መጀመሪያ በግል መምህር የሰጠውን ያጠናሉ። ህንት ኖሮ መጠየቅ እንዲችልም ያን አብሮ የሚያጠና ሰው መጠየቅም ከሱ የሚመጣውን አዲስ ሀሳብ አሁን አንድ ነገር የምንረዳበት መንገድ የተለያየ ነው። በትክክል ሌላው ተማሪ የሚረዳበት የተለያየ ነው። በትክክል የራስን መረዳት ከያዝኩ በኋላ ከዛም የሚመጣውን ደግሞ በተጨማሪ ለመያዝ እንደዛ መጀመሪያ የራስን ፓርት ጨርሼ አብረን ደግሞ እናጥና። ትልቅ ነገር ነው። ብዙ ጊዜ ኢኒሺዬሽኑ የኔ ነው። እንደውም አብረን እናጥና ሰውና ስለሚፈልግ እንደሱ አጠናለሁ። ከታችም ጀምሮ ግን እንደዛ አይነት ባህሪ አለኝ። የሁለተኛ የሶስተኛ ዲግሪውን የተሰሩ በምን ጉዳይ ላይ ነበር? አንደኛ ዲግሪ እንግዲህ የተመረኩት በተፈጥሮ ሀብት አያያዝ በሚል ትምህርት ነው። የመጀመሪያ ዲግሪ በግብርና ውስጥ የተፈጥሮ ሀብት አያያዝ ይባላል። ከዛ ልክ እንደተመረቅን አርባ ምንጭ ዙሪያ ወረዳ ግብርና ቢሮ ነው የተቀጠልኩት። ያኔ የጋሞ ጎፋ ዞን ይመስለኛል ባልሳሳት። ጋሞ ጎፋ ዞን ይባላል። እዚች ጋር ናት ቢሮ ወደ ላይ ካጅፕ ከፍ ብሎ ያለው የግብርና ቢሮ ነው። መጀመሪያ ተቀጠልኩ። በተፈጥሮ ሀብት ትምህርት ክፍል የመሬት አስተዳደር የሚባል ስራ ሂደታል። እሱ ላይ ተቀጥሬ አንድ አመት እንደሰራው ድንገት ደግሞ ሚዲያ ላይ አርማ ዩኒቨርሲቲ ማስታወቂያ ወጣ። እንደዚህ ማስተርስ ለትምህርት መማር ለሚፈልጉ
ተወዳድረው ካለፉ ስፖንሰር አድርገን እናስተምራለን የሚል ማስታወቂያ ወጣና ከጓደኞቻችን ጋር ነበሩ። የዛኔ ጓደኞቻችን ዲግሪ ጨርሰው ልክ እኩል የተቀጠሩ ሆነው ጋር ተነስተን ሄደን ተወዳደርን። በነገራችን ላይ ልክ እንደርሱ ከዛ አካባቢ እዚህ ደረጃ ላይ የደረሱ ሴት ልጆች አሉ። ያኔ በዲግሪ ከዛ አካባቢ የለም። ከዛ አካባቢ እንደዚህ እኩል አልመጣንም። እኔ እንደው እግዚአብሔር በቃ እንዲያወጣኝ እኩል አልመጣንም። አሁን እዚህ አርባ ምንጭ ሲመጣ የአርባ ምንጭ ልጆች ናቸው ጓደኞቼ። እነሱ ናቸው አሁን ሲጨርሱም አብረን እዚህ ተቀጠሩ፣ አርባ ምንጭ ልጆች ማለት ነው። ከዛ በኋላ ነው ደግሞ አብረን እንደዚህ ማስታወቂያው ሲወጣ አርማ ዩኒቨርሲቲ ሄድን፣ ተወዳደርን፣ ሳክሰስ አደረግን፣ አለፍን። እና ያው ግብርና እዚህ ቢሮ የምንሰራውን ለቀን ነው ሙሉ ክፍያ እነሱ እዛ ስፖንሰር ያደርጉ አካላት ስዊድን ድርጅት ነው ሲዳ ይባላል። እና እሱ ነው ማስተርሰን ያስተማረኝ። ከዛ በኋላ ማስተርሰን በአፈር ሳይንስ የሚባል አለ፣ በእንግሊዝኛ ሶይል ሳይንስ የሚባል በሱ ማስተርሰን ጨረስኩኝ። ተምሬ አርማ ዩኒቨርሲቲ ነው የጨረስኩኝ። ልክ እሱን እንደጨረስኩ ደግሞ ልክ እሱን ሊጨርስ አካባቢ ሌላ ቻንስ አገኘሁ። ሌላ ቻንስ ደግሞ ጣሊያን እየሞከርኩ ነበርና አድቫንስ ለማድረግ ወጣና እሱ ላይ ተወዳደርኩኝ። እሱንም አለፍኩኝና ይሄኛውን ልጨርስ እያልኩ ትቼ ጣሊያን ሄድኩኝ። ከዛ ጣሊያን ሮም ላይ ላያ ሳፒየንዛ ዩኒቨርሲቲ ትባላለች እና እዛ ዩኒቨርሲቲ ይሄን አድቫንስ እያደረግን ኤንቫይሮንሜንታል ሳይንስ የሚባል ነገር ላይ አድቫንስ እያደረኩ ደግሞ እንደገና ኤፍኤኦ የሚባል ኦርጋናይዜሽን አለ። እዛ ፍሪ ሰርቪስ መስጠት አለብኝ። ፍሪ ሰርቪስ እየሰጠው ምክንያቱም ስፖንሰር ያደረጉት ኤፍኤኦ እና ኢፋድ የሚባል ኤፍኤኦ እና ክርስቲያን ፈንድ የሚባል አለ። እነሱ ናቸው ስፖንሰር ያደረጉት። ለዛ ፍሪ ሰርቪስ ደግሞ በአግሪመንታችን መካከል ኤፍኤኦ ላይ እንሰጣለን፣ ፋኦ የምንለው ማለት ነው። እሱን እያደረግኩ 1 ዓመት ደግሞ አድቫንስ አድርጌ ከጣሊያን ወደ ኢትዮጵያ መጣሁ ማለት ነው። ከዛ በኋላ ነው አርባ ምንጭ ዩኒቨርሲቲ የተቀጠርኩት። ሁለተኛ ዲግሪውን ከያዝኩ በኋላ ያው 1 ዓመት ነው ግብርና ቢሮ እንደሰራው ወደ አርማ ዩኒቨርሲቲ ሄድኩ። ከአርማ ዩኒቨርሲቲ ልክ ጣሊያን ሄድኩኝ። 1 ዓመት እዛ ቆየው። ከዛ ስመጣ ነው አርባ ምንጭ ዩኒቨርሲቲ በማስተርስ ሶይል ሳይንስ ተፈጥሮ ሀብት ዲፓርትመንት ላይ እንደ ሌክቸረር ተቀጠርኩኝ ማለት ነው። ያኔ የትዳር ህይወት ጀምረው ነበር? በቃ እጮኛ ነበረኝ ጣሊያን ሲሄድ እና ማስተር ስለማር አርማያ ሲሄድ ማለት ነው። ከዛ የጀመርኩት ያው እዚህ መጥቼ ልክ ከጣሊያን እንደመጣው አገባሁ። ከዛ በኋላ ነው አርባ ምንጭ ዩኒቨርሲቲ የተቀጠርኩት ከጋብቻ በኋላ ማለት ነው። ሀርማያ ዩኒቨርሲቲ ያሉ እንደው የሚሰማነው የ3 ወር ልጅ ሁሉ ይዘው ሁለተኛ ዲግሪውን ሲከታተሉ እንደነበረና ምናልባት መረጃው እንዴት እንደሆነ እርሶ ሊያርሙን ይችላሉ ከተሳሳትን። እና ለሶስተኛ ዲግሪ ልክ ከጣሊያን ስመጣ ልጨርስ ነው ወደ ጣሊያን ሄድኩት። ከጣሊያን እንደመጣው ደግሞ እኔ ያገባሁ። ስለዚህ አሁን ያላለቀ ትምህርት ነበር እዛ አርማ ዩኒቨርሲቲ ማለት ነው። እንዳገባው ደግሞ ያው ረገዝኩ፣ ወለድኩ። ያኛውንም ከዚህ ሆኜ ሪሰርች ስለሆነ የሚሰራው የቀረኝም ሪሰርች ስለነበረ የሀርማያው ማለት ነው። ሪሰርቹን እየሰራው ያው እርጉዝ ነበርኩ። ከዛ በኋላ ወለድኩኝና ያው ሁሌ ታይም አለው አይደል? መጨረስ ያለብኝ ታይም አለ። በትክክል አለበለዚያ ያው ያልፋል ተባልኩኝ። አሁን መተሽ መጀመሪያ ጣሊያንም የሄድኩት ሊጨርስ ትቼ ሄድኩ። ስመጣም አገባው፣ እንደገና ረገዝኩ፣ ልጅ ወለድኩ። ከዛ በኋላ የፕሮጀክቱን ሲዳ ፕሮጀክቱን ሊድ የሚያደርገው ሰውዬ አሁን በዚህ ጊዜ መተሽ ፈንዱን ካልተጠቀምሽ ፈንዱም ሊያልቅ ነው፣ ፌል ሊያደርግ ይችላል፣ ዘጋ ነው በቃ ኤክስፓየር ዴት ደርሷል ምናምን አለ። ፈታኝ ነበር ይሄ በጣም። ከዛ በኋላ ነው ሳምፕል ያው ሶይል ሳይንስ ስትሆን ያው ግብርና ተመራማሪ ስትሆን ያው አፈርና ውሃ ነው ተሸክመን የምንንቀሳቀሰውና ከዚህ ከሶይል ሳምፕልና ውሃ ይዤ የሄድኩ 3 ወር ላይ ያው ልጅን ይዤ ነው የሄድኩትና አርማ ይዤ ነው የሄድኩት። በጣም ጠንካራ እንደሆኑ ነው የሰማነው። ምክንያቱም የ3 ወር ልጅ ይዞ ሪሰርች እያካሄዱ ብዙ ነገሮች ከቤተሰብ ርቆ እና ፈታኝ አልነበረም ያ ሁኔታ? በጣም ፈታኝ ነው። በእርግጥ ግን ምን አለ ያው ከዛ በኋላ የሆነ ነገር እንዳለ ያው ሰንስ ታደርጋለህ። ልክ ሁሉንም አንድ ላይ ትፈተንና ጠንከር ብለህ ትንሽ ጊዜ ከታገስ የተሻለ ህይወት እንደሚገኝ ትንሽ ጊዜ ነው ፈተና ትንሽ ጊዜ ነው። እችን አሁን ትንሽ በቃ ጠንከር ካልኩ ከዚች በኋላ ለራሴ ትነግራለህ። እነግራለሁ ለራሴ ማለት ነው። ብዙ ጊዜ ራስን በቃ ትንሽ እኮ ነው አሁን ቀለል አደርጋለሁ። ልጅ ይዞ መሄድ እኮ ምንም ችግር የለውም
ይላሉኝ ይብን ራሱ ተተሽጂ በቃ ባለቤትም ስለኝ ነው አስቸጋሪ ነው 3 ወር ልጅ ትቶ መሄድ በርግጥ ከዛ ይዤ ሳምፕል እዚህ ጋር ይዣለሁ እንዴ ተሸክማለሁ ልጅንም ዘንብል ነገር አለ በዛን ሰዓት እንዴ ህፃናት የሚያዙበት እና ይዤ ታክሲ ተራ ሲደርስ ነይ ያሉና እየተዋከቡ ልጅን ወሰዱና ውስጥ ያስገቡ መሰለኝ እኔ ታክሲ ውስጥ ለካ እቃ መስሎት ከኋላ እቃ ላይ ጭኗል ረዳቱ ነው ረዳቱ የሚገርም ነው እኔ እቃ ብዙ ስለያስኩኝ እቃዎችን ሁሉ አስገብቼ ቁጭ ብዬ ከዛ ልጅን ሲፈልጉ ልጁ የለም የታስገባው ልጁን ስጠኝ ምናምን እንደዛችኝ ያለው ኋላ ምናምን እኮ እቃ ውስጥ አስገብቻለሁ ምናምን የሚገርም ነው እና ኋላ እጀሳ በርግጥ ተኝቷል ህፃኑና በህይወት አለ አልቆየም ብዙም ማለት ነው ገና እንደገባ ምናም እና እሱ ነው ዋና እንደውም በጣም አልደነገጡም እንደዚህ አይነት የሚያስደነግጥ ነው እውነት ያስደነግጣል በርግጥ ያው ግን ዞሮ በጤና ስላለ ብዙም ችግር የለም እንደገጠመኝ ወስጬ የሚገርም ገጠመኝ ይሄን ያህል መስዋዕትነት ተከፍሏል እንግዲህ እዚህ ለመድረስ እጃውን ልጅ ይዘ ዶርም ምናምን በርግጥ ያው ከባድ ነው ግን ዞሮ በቃ እንዳልኩ ነው ቅድም ትነግራለህ ራስን አሳምኖ ይሄን ማለፍ እንደሚቻል ነው ልጅን ይዘ ፋይናንስ ጋር ትሄዳለህ ሳምፕል ላብራቶሪ ልጅን አስተኝቼ ነው ስሰራ ነበር አጠገብ ላይ አጥባለሁ አስተኝቼ ወደዛ እየሰራሁ በጣም ደስ የሚል ነው እቺ ካለፍኩ መልካም ነገር አለ ትላለህ ልጅም አሳድጌ ትምህርትንም ተመረቅ ሁለት ውጤት ነው ሁለት ማስተርስ እኮ ነው ትላለህ ለራስ እንደዚህ ነግራለሁኝና በዛ ሁኔታ ነው ያለፈው የመጀመሪያ ሁለተኛ ዲግሪ ወይም ማስተርስ ሶስተኛ ዲግሪ ወይም ፒኤችዲውን እንዴት ነበር የሰሩት እስቲ እሱንም ምን ላይ ያተኮረ ነው ሶስተኛ ዲግሪ እንግዲህ ደግሞ አሁን እንዳልኩት ማስተርስ በኋላ 40 ምንጭ ዩኒቨርሲቲ ተቀጠርኩ እንደገና 1 አመት 3 ወር ምናምን እንደሰራ